አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ የሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱ ደግሞ ከልብ አመሰግናለሁኝ። ውዶች ክበሩልኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። ያው እንደተለመደው ላይክ ሼር አድርጉ ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። የሌሊት ሶላትና የአሰጋገድ ሁኔታው አንደኛ ሶላት በእስልምና ዋነኛው አላህ ባሮቹ ላይ የደነገገው ተግባር ነው። ሁለተኛ የሌሊት ሶላት አንዱ የተረጋገጠ ሱናና ትልቅ ፋይዳ ያለውና ከምርጥ ኢባዳዎች አንዱ ነው። ከሌሊቱ መጀመሪያ ጀምሮ እስከ ሱብህ ሶላት ድረስ ከመስገድ በፊት በመጨረሻው 1/3ኛው ላይ ቢገኝ ይመረጣል። ሶስተኛ የሌሊት ሶላትና አሰጋገዱ በየ2 ረክዓ እየሰላመቱ የቻሉትን የፈለጉትን ያክል ይሰግዱና መጨረሻ ላይ 1 ረክዓ ብቻ በመጨመር በውትር ያጠናቅቃሉ። የሌሊት ሶላት ተብሎ በውስጥ ተነይቶ ታስቦ ፈቲሃ ይቀራል። ከፈቲሃ በኋላ የቻሉትን ሱራ ይቀራል። ሐፊዝ የሆነ ሰው በሐፊዝ አርዝሞ ይቀራል። ሐፊዝ ያልሆነ ሰው የሚችለውን ይደጋግማል። ካልሆነ ደግሞ ቁርአን ይዞ መቅራት ይችላል። በዚህ መልኩ 2 ረክዓ ከሰገዱ በኋላ እንደ ቀብልያ፣ በአድያ፣ ሱናና ሶላቶች ማለት ነው አታህያቱ ቀርቶ ማሰላመት ነው። አራተኛ ከዛም በኋላ በዚሁ መሰረት የቻሉትን ያክል 2 ረክዓ እየሰገዱ 10ም ይሁን 12ም 14ም 16ም 20 እና 22ም ሰግደው መጨረሻ ላይ የአንድ ነጠላ ቁጥር በመስገድ ውትር አድርገው ማጠናቀቅ። ውትር ማለት ደግሞ የተጋማሽ ቁጥሮች ማለትም 1 3 5 7 ማለትም 1 ረክዓ ሰግደው ተሸሁዱን በመቅራት ሶላቱን ውትር አድርገው ማጠናቀቅ ይችላሉ። ጠቅለል ሲደረግ ሶላተል ለይል ማለት ከኢሻ በኋላ እስከ ፈጅር ድረስ ባለው ወቅት ውስጥ የሚሰገድ ቁርአን በዛ ተደርጎ የሚቀራበት ትርፍ የሆነ የሌሊት ሶላት ሲሆን ይህ ሶላት ተራዊ ወይም ተሃጁድ ተብሎ ሊጠራ ይችላል። ለዛም ነው የሌሊቱ መጀመሪያም ይሁን መካከል ይሁን መጨረሻ ላይ መስገድ ቢቻልም በላጩ ግን የሌሊቱ የመጨረሻው 1/3ኛ ላይ መስገድ በላጭ ነው። ምክንያቱም አላህ ባሮቹን ማን ነው የሚለምነኝ የሚቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ምህረታን የሚጠይቀኝ የምምረው የሚልበት ለሁሉም መክፈቻ ተወዳጅ ጊዜ ነው። በተጨማሪም ይህ የቁርአን አንቀጽ የሚያመለክተው ሁሉንም የሌሊት ሶላቶች ነው። ከሌሊትም ላንተ ተጨማሪ የሆነችን ሶላት በእርሱ በቁርአን ስገድ፣ ጌታህ ምስጉን በሆነ ስፍራ በእርግጥ ያቆምሃል። ሱረቱል ኢስራእ 79። በመጨረሻም እስከ ሌሊቱ አጋማሽ ከ7 ሰዓት በኋላ እንቅልፍ በተለያዩ ስራዎችና ምክንያቶች ሳትተኙ ከቀራችሁ 2 ረክዓ እና 1 ውትር ወትራችሁ ሀጃም ያላችሁ ዱዓችሁን አድርጋችሁ ብትተኙ ለስኬታችሁ ቁልፍ፣ ለኢማናችሁ ትርፍ፣ ለጭንቀታችሁ መውጫ እና ከአላህ ጋር ያላችሁን ግንኙነት ለማጠንከር የተመረጠ ጊዜ ነውና ተጠቀሙበት።
እና ሰግዲው ከሚጠቀሙት አላህ ያርገን። እኛንም የኔ ውዶች የኔ ማሮች እወዳችኋለሁ፣ አከብራችኋለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አብረን እንደግ የኔ ማሮች እና የዛሬውን ቪዲዮን በዚህ አጠናቅቄያለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።